ፋይት አንፈልግም። ናይስ ማግባት አለመፈለግ አይደለም። ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚንም አይደለም። በቀስ ካላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው እንዴ። ግን ቆይ ባልጠየቃችሁኝ ምን ሆነሽ ነው የጠፋሽው? ግን እንዴት አትሉኝ? ቆይ ሉላያው ምን ሆነሽ ነው የጠፋሽ? ሰላም ዩቲዩብ እንዴት ናችሁ? አቡኔም በድጋሚ ተመልሻለሁ በሌሎች አነጋጋሪ የቲክቶክ ቪዲዮዎችና በሚያስቁ ቪዲዮዎች ተመልሰናል። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ይሄንን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩት። ወደ ቪዲዮዎቹ እንሂድ። ስለዚህ እኔ 23 ዓመቴ ነው ወደ 24 አዎ ነው አይገርም። እኔ ቀደምኩ ሰው ስለነገረኝ ነው በጣም ያልገረመኝ እንጂ መጀመሪያ ሰመን አራሰክስ አልኳቸው። 23 ዓመት ነው 23 ዓመቴ ነው። አግብታል? አግብቻለሁ። ያ በስንት ዓመት ላይ ያገባው? ዲስ ይር ነው አክቹሊ ያገባሁት። እንኳን አዲስ ትዳር ውስጥ 23 ዓመት ፊዚካሉ ሌላ ታሪክ እኮ ነው። ቦዲ ቢልደር እኮ ችግሩ ይሄ ነው። በጣም ግዝፍዝፍ ይሉና ትልቅ ሰው ነው ምናምን የሚመስሉትና ባለ ትዳር መሆኑ ሌላ ታሪክ ነው። 23 ዓመት ወንድ ልጅ እያገባ ነው። በጣም ከባድ ነው ነገሩና በላ ካለ ነገሩ መውለድ ነው መጋባት የታባቱ። አስቤዛ በየስንት ጊዜው ነው የምታደርጊው? አጠቃቀምሽስ እንዴት ነው ያላችሁ ብዙ ጊዜ ትጠይቁኛላችሁ። ስለዚህ አብሬ ዛሬ ጥያቄያችሁን እመልሳለሁኝ። አካውንቴ ስለተመታ ኮፒ ሊንክ አድርጉልኝ የምትወዱኝ እና ፎሎ አድርጉኝ። ቪዲዮ ብዙ የሆነ ፎሎ ግን እያነሰ ነው። ለምን ሰተሽኝ ሱቅ አልከፍትበትም? አስቤዛው ራሱ ሱቅ ባለጉስ አንድ ሀገር ነው ያለ ነው። አንድ ሀገር ነው ያለ ነው ጎዝ እንግዳ ስለሚበዛብኝ ግሽጣም ገዝቻለሁ። ግሽጣ እኔ አካባቢ ሳይንስ መጽሐፍ ላይ ነው የማውቀው ጎበዝ። አስቤዛዋን ግን ልብ ብለዋል። ከሸምሰዲን ሱቅ ምን ቢበልጥ እንጂ እኮ አያንስም ጎበዝ። እንዴ እግዚአብሔር እውነቱን እኮ ነው። እኮ ሱቅ ነው እኮ የምታገኙት የሁሉ ነገር ገዝታ። አንዳንዱ ይገርማል። 3 ዘይት አላት። እኔ 3 ዘይት ገርሞኛል። 3 ዘይት በጣም ይቻላል። ጀለስ ከነርስቷ ነው የመጣችው እንዴ። ግን ቆይ ባልጠየቃችሁኝ ምን ሆነሽ ነው የጠፋሽው? ግን እንዴት አትሉኝ? ቆይ ሉላያው ምን ሆነሽ ነው የጠፋሽ? እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው? እኔ ትንሽ ግሬን ወለም ብሎኝ ነበርና ያው ተመልሰህ ወክ እያረክ ለመምጣት በጣም ያስቸግራል። እስከሚሻለኝ ድረስ አልነበርኩኝም። ጥሩ ነው ግን ማወቅ። እኔ ከዛ በዛው ምን አልኩኝ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት አንከስ አድርጎኝ ነበር ትንሽ። ግን እግዚአብሔር ይመስገን ተመልሼ መጥቻለሁ። ከዛ ሆስፒታል ሄድን። ወዲያው ስንሄድ ከሮቤል ጋር በጣም የገረመኝን ነገር ልንገራችሁ። ያው ቲቪ ላይ ስንሰራ ምን ስንል ሰዎች ነው ሁሉም ሰው ላይ ሊያጋጥም ይችላል ነገር ነው። እኛም አጋጠመን። ምንም አልታወም አትልም ያው አደነኝ ነው እንዴ። ሆስፒታል ስንሄድ እየቀረጽን ነው የመሰለው ሰውና ካሜራ ነበር የሚፈልገው። አንዳንዴ ምን አስባለሁ ዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለና ምናምን እና ፕሮግራም እየሰራን የመሰላቸው ፕሮግራም ሰው መስሎት ነበር። ፕሮግራም እንሰራለን የመሰላቸው ደግሞ ሮቤልም አለ። ከዛ ያው ሲያዩን ቲቪ ላይ የሚያውቁን ሰዎች ነንና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ነው በጣም ወድቄ ሄድኩት እና ተኝቼ ለካ አብረህ የምትሰራውን ሰው ተኝተ ቤት ውስጥ ስታየውና አብረክ ሰራ እንደደለም በጣም ነበር ያዝናናችሁ። የእውነት ለመናገርና ሳያችሁ ቁጭ ብዬ እንደተመልካችሁ እኔ ሳያችሁ ደግሞ ሌላ ናችሁ ለካ ወይ እኔ አላቃችሁ ነበር ያልኩት። የእውነት እንደዚህ አይነት ኮምፕሊመንት ቶሎ መውሰድ ነው። እውነት በዱላ ሰውነት ወለም ብሏት ማለት እኮ በጣም ከባድ ነገር ነውና አሰውት ያንን ያህል ነገር ወርቆ ከባድ ነው። እንኳን ተረፍሽ ግን አባራይ ድንሻ ግርግሪ እኮ ይሄን በእናትሽ ግን በሰላም ነው? አዎ በሰላም ነው። በእናትህ በጣም ቸኩላለሁ። ቤተሰብ ምናምን ሁሉ ሰላም። አንተ ጤንነት ነው? አረ ቸኩላለሁ። እኔ አባት በእናትህ ከዛ በኋላ ሴትዮዋ ከሞተች በኋላ ነው ይዤ አባራረጋትም እናቴ ትሙት። እኔ አባት በእናትህ ለማፍጠን ሞክር። እሺ ደርሰናል። ትንሽ ነገር ግን እኮ በጣም ወዳት ነበር የዛን እናቴ ትሙት። ቀስ ብለን ዳይና ወንድሜ ዝም እንዴ ምንድነው? እዚህ ለቅሶ አለ ደርሰን እንምጣ። ሰው እየሞተ አይደለም እንዴ? አንድ ላይ ገብተን ለቅሶ ገብተን እንወጣለና። አይ ወንድሜ ቸኩላለሁ። የት ነው የምንሄደው? ለቅሶ አይደል እንዴ? አልቅስ ያውና ለቅሶ ቤቱ ምግብ የለም እንዴ? ኧረ ቤተሰቦቹ እንዳለ በረሃብ ነው ያለቁት። እባክህ ግን ምን ሆኖ ነው የሞተው? ደንበኛዬ ነበር በሌላ ላይ ሲጠቀም አግኝቼ ገደልኩት። ና
ያሬድ ሹፌር እያላችሁ ይባላል። ግን አትፍረዱባቸው። አስቡት እስቲ ቀኑን ሙሉ መኪና ውስጥ ቁጭ ብሎ እንዴት ያወራ? ከማን ጋር ያወራል? አብሮት የሚሰራ ሰው የለም። ረዳት ምናምን ቢኖር ታክሲ ቢሆን ከረዳቱ ጋር ያወራል። ብቻውን እየዋለ ምን ያድርግ? አዋራችሁ እንጂ አትክፏቸው። ማሪ የማናገረውን ልጅ ፎቶ ላሳይሽ። ቀላጅ እውነተኛውን አሳይኝ። የቀልሽ ነው? ኧረ አይደለም የምሬ ነው ማሳይሽ። ማሪ የምርሽ ነው? ምንድነው ይሄ? ወመሽ ነገር ነው እንዴ? ወጣትም ሽማግሌም ይመስላል። ምንድን ስንት አመቱ ነው? አምጪ በነሽ። የፀሐዩ አንግል ነው እንጂ ቆንጅዬ ነው። ኦኬ ብቻ ፀሐይ ተመድቦለታል። ወመሽ በጣም ያበደቃለሁ። ያው በአሁን ዘመን እኮ ሴቶች ትላልቅ ወንድ ነው የሚያወሩት። ፋይናንሻል እኮ ችግር ሆነ። ማግባት አለመፈለግ አይደለም። ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚልም አይደለም። በቀስ ካላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቷል የምልህ እውነታቸውን ነው። የሰው አምጥተህ እሷም የወንድሙ ጅራ ሚስት ልትባል ነው የሚጠበቅባት። ብዙ ነገር ሊሆን ነው እንጂ ዜት ሳታደርግ እንትንም ኃላፊነትን መውሰድም ነው። ዝም ብለህ እኔ እድገቴ በጣም በድህነት ነው ያደኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሽንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ እንትን። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። ልክ ነው ብዬ አስባለሁ። ማንም ሰው ደሃ ሆኖ መውለድ አለበት ለልጁ ነው ችግሩ። አሁን እሱ በእርግጠኝነት ያው በድህነት ነው ያደግኩት ስላለ በድህነት ውስጥ ማደግ ያውቀዋልና ለዛ ልጁን ላለማሳደግ ሊወስነው። አብዛኞቻችሁ ወንድሙ ጅራ መቼ ነው የሚያገባው ምናምን ነገር እንደቀልድ እንላለን። ግን አስቡት በወንድሙ ጅራ ያለ ሌቭል እንደዚህ ታዋቂ ሰውዬ ፋይናንሻሊ ኦኬ አይደለም ለማግባት። በቃ አይደል ሴቶች እንኳን መተው እኔ ጋር ምናምን አካባቢ በኋላ ይሸሹኛል እያለ ነውና ከባዱ ነው። ሴቶቹ ላይ የማይፈረድም አሪፍ ኑሮ ማንም ሰው ይፈልጋልና አሁን ማንም ሰው ይጨቀጭቆም ብዬ አስባለሁ። ወንድሙ ጅራ በቃ ፋይናንሻሊ ኦኬ የሚሆንበት ዘፈኖቹ የሰራቸው ዘፈኖች እየተከፈሉኝ አይደለም ያሉት፣ አልተከፈሉኝም ማለት በጣም ከባድ ነውና አንዳንዴ የድሮ ሙዚቀኞች የድሮ አክተሮች ምናምን ነገር አሁን መተው ስናያቸው በጣም ነው የሚያሳዝኑና የአሁኖቹ ማናጀር አላቸው፣ ማስታወቂያ በስርዓት ነው የሚሰሩት፣ በደንብ ነው በክፍያቸው የሚቀበሉት፣ እስከ ክስ ድረስ ይሄዳሉ ምናምን ነገርና ድሮ በቃ በመተማመን የሚሰራ ስራ ዋጋ ያስከፍላልና ወንድሙ ጅራን አስቡት እስቲ ምን ስንት አመት እንደምናውቀውና ሙዚቃዎቹንና በዚህ ሌቭል መሆኑ በጣም ያሳዝናል። ሲንግል ፍቅረኛ ያለው የተፋታ ባለትዳር ሲንግሉ እየበላ ነው። ሲንግሎች ፈታ ነው የምትሉት። በቃ ባለትዳር ደግሞ ትጨለላለህ። የተፋታው ሰውዬ ያዝናል። ፍቅረኛ ያለው ደግሞ ያለቅሳል። ምን ይደረግ እንግዲህ እንደዚህ ነው። ቻሉት። ሲንግል ሆነ ያዋጣል። ሴት ላይ ኢንቨስት ማድረግ አያስፈልግም፣ ጥቅማቸውን ነው የሚወዱት ምናምን። አሁን አንተ ትላለህ ዘፈን ጋብዘህ በእናትህ ዘፈን ምን ጋበዝክ? ነጠላ ዜማ ነው እኮ የጋበዝከው ወንድሜ፣ ተቆጠብ እንጂ ይሄን አሉ በልተህ አንተ እንዴ ደዞም ደህና ግጥም የሌለው ዘፈን አወርተህባታል እኮ አንተ እኮ በቃ ይሄ ማርት ከማርት የማይተናነስ ዘፈን ነው። አሰላስል እንጂ ድሮ እኮ ዘፈን መጋበዝ ራሱ ያዋጣ ነበር። ዘፈን ጋበዘ ምናምን ተብሎ ይወራ ነበር። አሁን ቻፓ ነው በቃ በሁሉም ነገር ቻፓ ነው። የወንድሙ ጅራ ላይ ላለማሳለፍ በቃ ጠንክረህ መስራት ነው። ቅሌት ቤተሰቧን ሊተዋወቅ ሄዶ ሲደርስ ታላቅ እህቷ የቀድሞ ፍቅረኛው ናት። ከታናሽ ወንድሟ ጋር በሴት ተደባድቧል። ካስረገዛቸው ሴቶች ጋር የአባቷ ሆስፒታል ደንበኛ ነው ያቀዋል። እስማም እናቷ አሁን መኪና የገዛችለት ሹገር ነች። ምን ያርግ እንጂ እስቲ ምን ያርግ ምከሩት። ሸፋም ዘር ማጥፋት ነው እንዲያስከው ወንድም ቻጂፒቲ ራሱ ኧረ በስመ አብ ይሄስ ኃጢአት ነው። ጎግልን ጠይቀዋለኝ። እኔ አይደለም ምን አስጨነቀኝ ስለሱ። ተመስገን ሰራተኛዋ ንጹህ ነች።
የስራ ልምዱ በቤተሰብ ስለተረጋገጠ ወደነዋል። ኤአይ ነኝ ይበል ክብራንና ክብራት ብሎ ንግግር ያድርግ እንጂ ሰኔና ሰኞ አይ ልክ አይደለም። እንደ ፋሚሊ ነው። ጭራሽ አባቱ አብሯት ነው የሚሰራው። እናትየዋን ያጫውታለት። ከባድ ነው። ዘመኑ ከፍቷል። ጤና ይስጥልን። ለመልካም ምኞት አበባ እየሰጠን ለመልካም ቀን እንዴት ነው የሚያደርግሽ? አንቺ ልጅ ወር እንደወሰደኝ እናቴ ታይ ምን ነው ጃክኖሪ ይስለኛል። አንቺ ጃኪ ቻኖች ምን እኮ ማማዬ ለመልካም ምኞት አበባ እየሰጠን ነው። ከበይ አንቺ ያባ ምንድነው ችግር? አንተ ቆይ ቢቀርስ ገዛሚ ከድንቃ ድንቅ ዜና መሀል ይካተታል ብዬ አሰብኩት። የደንቦች ኃላፊነት ነበረ። የመጨረሻው ያስመታል ሊበል የራስ ጥፋት ነው። የመጨረሻው ያስመታል። ሴቶች ያቺ መጀመሪያ ምን ሆነ ይረዛ ብራው ደርጭ ቃባኩን ይሰጠች እናት ምን ሆነሽ ነው? ተረጋጊ እንጂ ያንተም ምግብ ለመዳኘት በጣም ከባድ ነው። የማይበላውን ምግብ እንደገና በባሰ መልኩ የማይበላ አድርገን ያመጣው። አረ ይበላል። ቲማቲም አበሉም እንዴ? እስ ቢዮንድ ከአይምሮ የበላይ ነው ሆንኩ ዛሬ። በእንደዚህ አይነት ሌቭል ምግብ ሲሰራ ይቻላል አቅም ወደፊትም ይሰራል ብዬ አልጠብቅም። አረ እኔ ሁሌ የምበላው እሱን ነው። 2 ግባት ተጠቀምኩ። 3 ግባት ረስታ እሱ ነው እንኳን እንደው ደህና አድርገህ ብታመጣው። የቀሩትን ግባት ረስቼው አይደለም ቤት ስሄድ ምሳ በለዋለሁ ብዬ እዛች ጋር ቋጥሬያት ነው። ይቻላል አይደል መውሰድ? ኮርንፍሌክስ ቤት ጋር ነው የገባው። ኮርንፍሌክስ አለ እንዴ? አንተ አለ። አይ እኔ ፊት ለፊት ሙሳ ግን በቃ በዛው ሰርቼው። አይ ቦካው እሱ ነው። ቦካች እንዴ? ተምረሃል አይደል? አዎ እስከ 8 ተምሬያለሁ። ሚኒስትሪም ወስጃለሁ። ቶታሊ አንተ እንደ አዲስ ተምረህ መጀመር ያለብህ። መማር ከፈለክ እኔ አስተምርሃለሁ። የምታስተምረኝ ከሆነማ መንጃ ፍቃድ አስተምረኝ። ህዝብ አንድ ቢሆን ደረቅ አንድ እሱን ልማር። ምግብ ምን ያደርግልኛል? እግረ መንገዴን ነው የገባሁት ነው። እነዚህ ሰዎች ይዘስታቴ አስቴቶች ግን ያኔ ያስቁኛል። በጣም ደፋር ናቸው። ሞራል ምናምን አያውቁም። ዝም ብለው ልጥፍ ነው ያደርጉልኝ። ፕሮፌሽናል ስልጠናዎች ካገር ወጥ ለወጣቱና ለታዳጊው ብዬ ነው ካገር ወጥቼ ማይክሮሰከንድ በቂ ነው። ግን አንድ ቲክቶክ ማለት ይችላል። ምን ማለት ይችላል? ባይ ኤኒ ሚንስ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንዳንድ ይችላል። ከፋው ያንዳንድ ይችላል። ወይ ዘቆላ በተለልኩ ካሜራው መታየት ብቻ ፋይት አንፈልግም። ፋይት አንፈልግም። ፋይት አንፈልግም። ናይስ አዎ ሴዶ ቆይ ሴዶ ቆይ ተው ቆይ ተረጋጉ ባካችሁ። አንዴ ፕሮግራም አንዴ ባካችሁ ተረጋጉ። ሴዶ ና ኔጋ ሴዶ ና ተው እሺ ውረዱ ይላችሁ። ጆኒ አንዴ እኔን ስማኝ ጆኒ
እኔን ስማኝ፣ ምንም አይነት ተቻ አንፈልግም። በቃ ምንም አይፈልግም። በቃ ፎቶ ብቻ ዳኒ ከፈት አድርግላችሁ። ከፈት ፎቶ ብቻ በቃ ጆኒ ሴዶ የሄደው ሴዶ ቴንክ ዩ መተያየትም አልቻሉም እንግዲህ ፎቶ ፕሮግራም ራሱ ማካሄድ አልቻሉም እና ሴዶ አሪፍ አድርጎታል። ማርኬቲንግ በደንብ ሰርቷል ብዬ አስባለሁ። ንቃተ ህሊና ባለፈው ጥሩ እንትን ብሎ ነበር፣ ግን እንደ ሴዶ አልነበረም አለ አይደለ? ድባቡን አልያዘውም፣ እንደዚህ ልፋያናን አልነበረውም። ዝም ብሎ እያወራ ነበር እና ሴዶ አሪፍ ነገር እየሰራች ይመስለኛል። ፋይቱን ሁላችንም በጉጉት እየጠበቅን ነው። ምንም ጥያቄ የለም። ሁሉም በጉጉት የሚጠብቀው ጨዋታ ነው። አይ ሆፕ እንደባለፈው ወዲያው የሚያልቅ ፋይት አይሆንም። ትንሽ ቢያንስ የኛው ረዘም ይላል ተብሎ ይጠበቃልና ማን ያሸንፋል ገምታችሁ ኮመንት ላይ አስቀምጡ። የዛሬ ቪዲዮአችን ይሄን ይመስል ነበር። ቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ቻው።